ናው ብቻ አይደለም 20 ደቂቃ በፊትም ሲሰሩት ነበር። ስለዚህ የሆንሽውን ምንም ሳትጨምሪ ሳትቀንሺ ተናገር፣ እውነትሽን ተናገር። ትክክል ከሄድሽበት ጀምሮ እስከተመለሽበት ድረስ ያለውን በስነ ስርዓት ተረጋግተሽ ሳትጨምሪ ሳትቀንሺ፣ ልክ ልልክ እንዳለችሽ እዚህ ሰው አለ 4000 እውነቱን ይስሙ ተናገር። ምንም ነገር ማንንም ከበር ለማድረግ አይደለም። ቢካዝ እስካሁን ድረስ ለሰው ሸፍነሽ እነሱ ግን ሌላ ስም ነው እየሰጡሽ ያሉት እና ሳትዋሽ ምንም ነገር ሳቲ እውነቱን እንደዚህ ነው ብለሽ ፈታ ልክ ሙዚቃ ወይም መዝሙር እንደምትሰሚው አድርገሽ ተናገር። እሺ አትፍሪ። እስከዛ ግን ኮፒ ሊንክ አድርጉ እንደቀድሞ ሪፖርት ተደርገ እንዳንወርቅ። እኔ መጀመሪያ ያለሁት አዲስ አበባ ነበር እና ከዛ ደግሞ ጌም ላይ ነው እኔና ቤኪ የምንተዋወቀው። ጌም ምናምን በደንብ ነበር የምንጫወተው። ከዛ ለምን ብሔረሰቦች ይከበራል እዛ ሀገር ላይ ለምንድነው ወደ ሆሳዕና ማንሄደው? ለምንድነው ይዣችሁ ማልሄደው? እናንተም ደግሞ ብትሄዱና ክብር እንግዳ ሆናችሁ ብትጋበዙልኝ በጣም ደስ ይለኛል። እሺ ምናምን ነገር ብለን ሁላችንም አውርተን በግሩፕ እየተከታተልን ሄድን ማለት ነው። ከዛ ሄድንና እንደውም መንገድ ላይ ያደርን መሽቶብን ነበረ እና ሻሸመኔ ነበር ያደር ነው። ከዛ ከሻሸመኔ ደግሞ ጉዟችንን ቀጠልን በአማረ በደመቀ ደስ በሚል ሁኔታ በጣም እየጨፈሩ ልብስ ራሱ ያለበሱን እዛው መንገድ ላይ ገና ሲቀበሉ ማለት ነው። እና በጣም ደስ የሚል ቪዲዮም ሰራን፣ ወረድን፣ ጨፈርን አብረን ምናምን። ከዛ በአሪፍ ሁኔታ ተቀብለውን ሄድን። እነሱ እነ ቦቼ እና እነ ቀስቴ እነ ሙክታር ምናምን የራሳቸው የሆነ የግል ምክንያታቸውን አላውቅም፣ በቃ ሄዱ። መኪናም ይዘው ስለመጡ እነሱ ተያይዘው ወደ ሐዋሳ ሄዱ። እኔ ቀረው እና እዛ ከንቲባውም ነበረ፣ አስተዳደሩም፣ ኢቨን የቤኪን ማዘርም ነበረች፣ ሁሉም ነበሩ እና በቃ ሁሉንም በአክብሮት ሰላም ብያቸው እነሱም ሰላም ብለውኝ በቃ ደስ የሚል አቀባበል አድርገውልኝ ሄደ ማለት ነው። ልሸኛት ሄደ። እኔ እኮ ለምን ሸኛት ምናምን አላልኩትም። እዛ ቁጭ አልኩኝ። እዛ ቁጭ ስል ታሜ ነበረ። በጣም ኃይለኛ ህመም ነበር ያመመኝ። ውጭ ላይ ቁጭ ብዬ ያ የምትባለው ልጅ አገኘችኝ። በቃ ይዞሽ ምናምን አብረን እንሄዳለን ምናምን ብላኝ ከዛ በጣም ቆየ። እንደውም የሆነ ቴብል ነበር እሱ ላይ ለረዥም ሰዓት ተኛውኝ። ከዛ ተነስተን ወደ ቤት ገባን። የገባሁት በጣም መሽቶ ነበረ እና ወዲያው ልክ ስገባ እረፍት ሳላደርግ መጣና እኔ ወተን እራት እንብላ፣ ወተን ልጆችም እየጠበቁ ስለሆነ እራት እንብላ ስለኝ እኔ መውጣት አልችልም፣ አሁን ደክሞኛል በጣም ታሜ፣ በጣም ረዥም ሰዓት ነበረ ቆሜ ስጠብቅ የነበረው እና አሁን ደግሞ አልጋ አግኝቻለሁ ልተኛ፣ አሁን አልችልም አልኩት። ከዛ እሺ ምናምን ነገር ብሎኝ ሄደና ቆይቶ ምናምን ነገር መጣ። በጣም ተጋጭቶ ነበር። ይሁን አላውቅም፣ እዛ የተፈጠረ ነገር ነበረ የራሱ የግል ጉዳይ። ከዛ በኋላ መጣና ደወልኩላቸው። ስደውልላቸው ምናችሁ ነው ትታችሁ ሄዳችሁኝ? እኔ እንደዚሁም ሁኔታው ደስ እያለኝ አይደለም፣ ምንም ነገር ኮንፈርት እየተሰማኝ አይደለም፣ እዚህ በሚፈጠረው ነገርም በጣም ታምም ያለው፣ እንዴት ነው ብቻዬን ትታችሁኝ የምትሄዱት አልኳቸው። ከዛ በቃ ኮንትራት መኪና ካለ ፈልገሽ ነይ፣ በቃ ችግር የለውም እሺ ምናምን ነገር። ከዛ በዛ መሀል 10 የነበረ ቤኪ የሚመጣው ምናምን ነገር ነው። ከዛ በቃ ለምን ዛሬ አብረን አንወድም፣ አብረን ይፈታ እያለን ምናምን ነገር አለኝ። ከዛ በኋላ የባሰ አስጠላኝ። በቃ ቤኪ እኔ በጣም አስጠላኝ። አብረን አንወርድም ማለት አብረን አንተኛም ለማለት ነው። አንወርድም አናድርም። ኦኬ። ከዛ አንድ ሩም ነበር እና እኔ እኮ መጣና በጣም ትንሽ ቆይቶ ይመጣል። እኔ እኮ እናቴን ጥቼ የመጣሁት ከእናቴ ቤት የመጣሁት አንቺን ብዬ ነው። እዚህ ቤት እዚህ እንትን እኔ አንቺን ብዬ ነው የመጣሁት እዚህ ሆቴል። እናቴ እና አባቴ እዛ ተኝተው በዚህ ምሽት የመጣሁት አንቺን ብዬ ነው እዚህ ጋር ምናምን ነገር ምናምን ብሎ ጮኸ። በጣም ሲጮህ የባሰ ደውዬ ማልቀስ ጀመርኩኝ። እናንተና ጋር ደውዬ እናንተ ምናምን ስላቸው ከዛ ኢቭን እንኳን ለአንቺን ደውዬልሽ ነበር ሳለቅስ ነበረ። ከዛ ደግሞ
ለሜሪም ደውዬ ነግሬያት በቃ እኔ አልተመቸኝም፣ በቃ አልፈልግም ምናምን ነገር ስል ወጣሁኝ። ከዛ ልክ ከዛ ስወጣ ቪዲዮ ምናምን መንገድ ላይ መስራት ጀመርኩ። ለምንድን ነው ሀገሪቷ እኮ እንደዚህ ችግር ነው፣ ለምንድን ነው ወተሽ ምሳሌ ቪዲዮ በዚህ ሰዓት ብጥብጥ ማል የሆነ በቃ ዱርዮችም ይለክፉሻል የሆነ ነገርም ስላለ ለምንድን ነው በዚህ ምሽት ምሳሌ ምናምን ነገር ሲለኝ አይ በቃ ሰላም ነበረ፣ ጃዝም ነበረ፣ አቀባበል ተደርጎ ነበር፣ ጠቅላይ ሚኒስቴሩም ነበረ፣ እዛ ብዙ ሰው ነበረ። በቃ የዛን ሰዓት በጣም ሲከበር ነበር፣ ደስ የሚል ብሔር ብሔረሰቦች ነበረ፣ ሰዎች ምናምን ነበሩ። ከዛ በጠዋት ተነስተን ወደዚህ ሀገር መጣው። ብሎክ አረገኝ። በቃ ማን ስለሆነች ነው ምናምን ነገር አልመላት ጀመረ። ከዛ በቃ ይሄ ተፈጠረ። ወደ ሀዋሳ ገባው ከነ ቦቼ ጋር ምናምን ተገናኘው። ከዛ ከነሱ ጋር ምግብ በልተን አብረን ሆነን ከዛ እኔ ወደ አዲስ አበባ ተመለስኩኝ። ብሎክ አረገኝ፣ እንትን አረገኝ፣ ይሄ አንፎሎ አረገኝ ምናምን ነገር። ከዛ እሺ ምናምን ብዬ እኔም አንፎሎ አረጉኝ። በቃ ስሜ እንዳጠሪ ምናምን ነገር የሆነ ነገር ብቻ አለኝ። እሺ ምናምን ዝም ተባባልን። በቃ ከዛ ውጭ ምንም የሆነ ነገር የለም። ድንገት አየሁት ይሄንን ነገር ማለት ነው። ይሄ ነው የተፈጠረው እና ይሄን ብሎ እንዳሰደበኝ እነሱ የተናገሩትን ሰምቼ ያው እሱ እንዳሰደበኝ ነው የሰማኝ። በዚህ በመጀመሪያ እኔ ለአንቺ እና ለሌሎች ለሁላችሁ የምነግራችሁ ግለሰቦች ሶሻል ሚዲያ ላይ የምመጡ የግል ነውራችሁን ይዛችሁ ልክ ሲነካባችሁ ብሄር ላትላጡ። ለምን እኔ ሀዲያ ወደ 3 ወር ኖሬበታለሁ። ህዝቡ የተከበረ ህዝብ ነው። ህዝቡ እናትሽ እንዴት ይሆን አንቺ እንዲነሽ አንቺ እንዲነሽ ሴትን የማንቋሸሽ አይደለም። እንደውም ሀዲያ ላይ ሴት ልጅ የተለየ ክብር አላት። በታሪክም በሌላ መንገድ መምጣት ይችላል። እንደዚህ አይነት ነገር ይዛችሁ ስመጡ ወይ ከመጣችሁ ሶሻል ሚዲያ ላይ ህዝቡን የሚመጥን ይዛችሁ ነው። አለበለዚያ ሴት ልጅን ወይ በተለይ ደግሞ ጠንካ በነገራችን ላይ ዋንትያ እኔ አንድ ቀን ያገኘሁሽ ይመስለኛል እንትን ሶሻል ሚዲያ ላይ እኔ ሴት ስለሆንሽ ነው። እኛ ጠንካራ ባትሆኝ ኑሮ ደካሞች ከጀርባሽ አይጣበቁም። ጠንካራ ሰው የከፈላቸውንም ነው የምናገረው። ለምን አንቺ ብቻ ስለሆንሽ አይደለም። ሌላ ሴትን የሚሳደባሉ፣ ሌላ ወንድ የሚሳደባሉ። ይህን ግን የሚሳደቡ በማን ስም ነው? በህዝብ ስም ነው። ህዝብ ነው ወይ ተሳዳቢ አድርጎ ያሳደጋችሁ? ህዝብ ነው ወይ ባዶ አድርጎ ያሳደጋችሁ? የእውነቴን ነው። እና አሁን አንቺ እንግዲህ አሁን የሆነ በፊት ግጥም ነበረኝ ሁለት መስመር ከመጣ ነው መንገድ የቀረን አይበልጥም፣ መቆም ካልመረረ መሄድ አይጣፍጥም የሚል እና ካለፍሽበት መንገድ አሁን የቀረሽ መንገድ የሚያልፍ አይደለም። ይሄ ትንሽ ነገር ነው። ለምን ያለፍሽውን መከራን ያውቃሉ በሚዲያ ከመጣሽበት ጊዜ ጀምሮ። በዛ ላይ ቆንጅዬ ልጅ ነሽ። በነገራችን ላይ እነሱ የሚሉሽን እንኳን የመሆን መብት አለሽ። በነገራችን ላይ መብት የላቸውም አንቺን የመናገር የመሆን እንኳን መብት አለሽ። በነገራችን ላይ እነሱ የሚሉሽ ግን ምንድነው መጽሐፍ ቅዱስ ላይ እኔ በጣም ወደው ነገር አለኝ። አንድ ደስ የሚል ሴት የሆነች ሴት ያመጡና ከሆነ ሰውዬ ጋር ህጉ የሚለው እኮ ወንዱንም ሴቱንም በድንጋይ ተወግሮ ይወገር ነው የሚለው። ግን ሴቷን ብቻ ያመጣታል። ምናልባት እንኳን ከሆንሽ እንኳን ገባሽ ወንዱ ማን ነው? ሁለተኛ ለነዛ ልጆች ዛሬም እርሙጣ ይበሉሽ ምን ይበሉሽ ወንዶቹ እነማን ናቸው? ሁለተኛ ለህዝብ ሀዲያን የሚያክል የተከበረ ህዝብ ጋር ሲወስዱሽ ሸርሙጣ ይወስዳል እንዴ? አንቺ ለህዝብሽ እንዴት ነው ሸርሙጣ የምትወስዱ? አያውቁሽም ነበር ማለት ነው ከዛ በፊት? እንዴት ሰው ለህዝቡ ባህሌንና ወገን አስተዋውቅልኝ ብሎ ሸርሙጣ ይወስዳል እንዴ? ጠንካራ ሴት ስለነበርሽ ነው ሲወስዱሽም የወሰዱሽ በዛ ነው እንጂ እኔ አሁን ለምሳሌ ለማከብረው ህዝብ ለምወደው ህዝብ እኔ ሸርሙጥናንም እኔ አልንቅም፣ አልወድምም፣ አልንቅምም። ለምን እያንዳንዱ የራሱ ምክንያት አለ። እሱ እንኳን ብትሆኝ ራሱ መብትሽ ነው በነገራችን ላይ። እሺ ምንም ነገር እንዳትሸማቀቂ። ሌላው ጠንካራ እንደ የእውነቴን ነው። አሁን እስኪ አንቺ እኔ ለራሴ ህዝብ ለሰፈሬ እንኳን ማለት ነው ሰፈሬን አስተዋውቂልኝ ብዬ ሸርሙጣ ባለጌ ነውረኛ ሴት ወንድ አልወስድም። ለምን? የተከበረ ሰው የተከበርሽ ስለነበርሽ ነው የወሰዱሽ። ጠንካራ ሴት ስለነበርሽ ነው። አለበለዚያ ህዝባቸውን ምን ያህል እንደሚንቁት ነው ለእኔ ያሳዩ። ለምን? አሁን የሚናገሩሽ ነገር ሸርሙጣ እንደሆንሽ እንደውም የሸርሙጣ ልጅ እንደሆንሽ እኔ ቃሉን አልወደውም። ያው ሶሻል ሚዲያ ላይ ስለሆንኩ ነው። እሺ የተወራውን ነው እንጂ ያወራሁት እኔ ከኔ አፍ ወጥቶ ማያውቅ
እና እንደዛ ነው የሚናገሩት ለህዝባቸው። ምን ያህል ህዝባቸውን የሀዲያን ህዝብ ቢንቁት ነው አንዲት ሸርሙጣ የሚወስዱት ባህላቸውን ለማስተዋወቅ? ራሳቸው መጠየቅ አለባቸው። ሁለተኛ እኔ ሁለት ምላስ ያለው ሰው አልወድም። ይሄ ህይወቴ ነው። እኔ ማንም ምንም አለኝ እኔ አንድና አንድ ቋሚ ማንነት ላመንኩበት ነገር ብቻዬን የምታገል አቅም ያለኝ ሰው ነኝ፣ እንደ ግለሰብ ማለት ነው። አሁን የዛሬ 3 ቀን ምናምን እኔ አይቼዋለሁ የልጁን ፎቶ እንትን ቪዲዮ ለጥፎ ያንቺ አዛኝ ነው የሆነ ላይቭ ላይ ገብቶ እንዴት ይሰርቧታል ምናምን እያለ ነው። እነሱ የሰደቡሽን ግን ያን ባለበት አንደበት ወዲያው ተገልብጦ 3 ቀን ሳያልፍ አንቺን እነሱ የሰደቡሽን ስድብ ከተሳደበ የሆነ ሰው ሁለት ምላስ ነው ያለው፣ ቋሚ ማንነት የለውም። ስለዚህ ቋሚ ማንነቱ አጭበርባሪነት ነው ማለት ነው። አለቅ። ሌላው የሀዲያ ልጆች ካላችሁ የኢትዮጵያ የትኛውም ብሔር ተወላጁ ነው ሀቅም ብቻ ደግፉ። እሺ አንድ ሰው በ3 ቀን ውስጥ 4 ነገር ካወራ ልክ ነው ብላችሁ ታምናላችሁ? 4 ነገር ካወራ አንዴ ይቅርታ ይላል፣ አንዴ እንደዚህ ይላል፣ አንዴ እናትሽ እንዲትሁን አንቺ ማው ሸርሙጣ ይሄን ነው ወይም እንደ እልህ ነው እንዴ? ተጠልቆ የሆነ እውነት መጨረሻውን ፈልጎ እኮ ነው። ወይ ሆነ ቀን ላይፍ ትገቢና እንዴት ይሰርባታል ገል የሚባል ሰውዬ ለሁለቱ ነው እንዴት ያንቋሸዋታል ይላል። ከ2 ቀን በኋላ ደግሞ ይመጣና እነሱ ያንቋሸሹሽን አይነት ስድብ ይሰርቡሻል። ሰው 2 ምላስ ካለው እባብ የሚባለው ለዛ ነው። እባብ 2 ምላስ ነው ያለው። ለሰው ልጅ 2 ምላስ አልተሰጠም። ስለዚህ አንቺ በጣም ጠንካራ ሁኚ። በነገራችን ላይ እኔ በጣም ነው የምወድሽ ማከብርሽ። ለምን ይሁን በቃ አንድ ጠንካራ ሴት አለች። ሰው ራሷን አጋልጣ ሚዲያ ላይ ወጥታ ልጇን የምታሳድግ ራሷን ያሻሻለች ከፍ ያለች ሰው የሚያውቃት ሰው የሚወዳት ሴት ነሽ ብዬ ነው። ጠንካራ ሴት ሲባል አንደኛው አንቺ ነሽ። አሁን ብዙ ሰዎች ሳሮንን ይናገሯታል። ለእኔ ጠንካራ ሴት እሷ ናት። በመከራ ውስጥ አልፈሽ የሆነ ነገርሽን አልፈሽ እዚህ ደርሰሻል አይደል? ከኋላሽ ሆኖ የሚያወሩት አንቺ ከፊት ስላለሽ ምንም ባትታወቂ ማን ያወራል? ባትታወቂ የሚያወራልሽ ሰው አለ? ባትታወቂ የሚሰርብሽ ሰው አለ? ጠንካራ ባትሆኝ፣ ጎበዝ ባትሆኝ፣ ብርቱ ባትሆኝ ማን ነው? እስኪ አሁን ለምሳሌ ዝም ብዬ ተነስቼ ደስኩን የምትባል ሴት መሳደብ እችላለሁ እንዴ? ደስኩን